በጣም ብዙ ሰዎች ከሚሉት አንዱ ነገር ሞቲቬሽን ወይም ፐርሰናል ዲቨሎፕመንት ወይም ሰልፍ ሄልፕ ነገር በፍጹም አይጠቅምም የሚሉ ሰዎች አሉ። በዛው ልክ ደግሞ ከመጠን በላይ ራስ ወዳድ ሆኖ ሞቲቬሽን እና ሰልፍ ሄልፕ በጣም ፐርሰናል ዲቨሎፕመንት በጣም ኢምፖርታንት ነው ብለው የሚያወሩ ሰዎች አሉ። ሰልፊሽ ያልኩበት ምክንያት እነሱ በዛ ፐርሰናል ዲቨሎፕመንት ሞቲቬሽን ከመጠን በላይ አዲክትድ ከመሆናቸው የተነሳ ምንም ነገር ማድረግ ሳይችሉ አንድ ነገርን እንኳን የማይሞክሩ ግን በማየት በመስማት ብቻ የተጠመዱ ሰዎችም ሞቲቬሽን በጣም ጠቃሚ ነው ይላቸዋል። እሱም ቢሆን ይጎዳል የሚል እምነት የለኝም እውነት ለመናገር ብዙ ዲስከሽን ስላለው። ግን ከዛ በዘለለ እነሱ ስለሚወዱ ብቻ እነሱ ስታክ ስላደረጉ ብቻ ሞቲቬሽን በጣም ጠቃሚ ነው ብሎ የሚከራከሩ ሰዎች አሉ። በህይወታቸው ምንም ነገርን አንድ ስቴፕ መጓዝ የማይችሉ ሰዎች። ከዛ ውጭ ደግሞ ሌሎቹ ሰልፊሽ ሰዎች ፐርሰናል ዲቨሎፕመንት እና ሞቲቬሽኖችን ተጠቅመው የሆነ ቦታ ከደረሱ በኋላ ውጤታማ ከሆኑ በኋላ የመጡበት መንገድ ትሬስ እንዳይደረግ ሞቲቬሽን ዩዝለስ ነው ምንም ፖይንትለስ ነው የሚሉ ሰዎች አሉ። የምር ከነሱ ጋር ግን ብዙ ማይመቹኝ አይነት ሰዎች ናቸው እንደሚሉ ሰዎች። ምክንያቱም ሌላው ያንን መንገድ መምጣት ያለበትን እየዘጉ ነው። ምን አይነት ኢንተረስት አላቸው መሰለ ዘ ሞስት ኢምፖርታንቱ ሰው እኔ ነኝ ብለው ትኩረቱ እነሱ ላይ እንዲደረግ ስለሚፈልጉ እነዚህ ፐርሰናል ዲቨሎፕመንት ሰልፍ ሄልፕ ቡኮች ምናምን እንደማይጠቅም የሚያወሩ ሰዎች አሉ። ከየት አመጣኸው አንተ ራስህ አሁን ያለህን ኖሌጅ እውቀት ስራ ምናምን አተም ፖይንት ተምረኸው ነው። ሰው እንደዚህ አይነት ሰልፊሽ ሰዎችም አሉ። ከነሱ ጋር ችግር አለብኝ ብዙም አይመቹኝም። ለምን እንዳልኳችሁ ስለሆነ። ሶ ጀነራሊ ሞቲቬሽን ይጠቅማል አይጠቅምም የሚለውን ዳይሴክት ለማድረግ ወይም ደግሞ ፐርሰናል ዲቨሎፕመንት ሀሳቦች ሰልፍ ሄልፕ ቡኮች ይጠቅማሉ አይጠቅሙ የሚለውን በዚህ መንገድ ለማየት ሶስት መንገድ እንክፈላቸው። ሰዎችን በራሱ የሰው ልጅ በሶስት መንገድ ይከፈላል በእኔ አረዳድ አትሊስት። ያው ጀነራሊ የተለጠፈ ታርጋ እንኳን ባይሆንም ሁላችንም ግን ራሳችንን ከዚህ ሶስት ካታጎሪዎች ውስጥ አንዱን እናገኘዋለን። የመጀመሪያው ዲ አንላኪ ይባላል፣ እድለኛ ያልሆኑ። ከዚህ በፊት ሪሌሽንሺፕ ቻናላችን ላይ እቺን ነገር ከሪሌሽንሺፕ አንፃር ለማውራት ሞክረናል። አንላኪ የሆኑ ሰዎች አሉ፣ እድለኛ ያልሆኑ ሰዎች አሉ አይደለ? ከዛ ደግሞ በጣም ላኪ የሆኑ ሰዎች አሉ። ከዛ ደግሞ ሚድል ላይ ያሉ ሰዎች አሉ። ላኪም አላኪም ሊሆኑ የሚችሉ መሀል ላይ ያሉ ግራ የተጋቡ ሰዎች አሉ። ሶ እያንዳንዱን ካየን ከሞቲቬሽን ጋር እያይዘን ማውራት ስለምንችል ማለት አንላኪ the most ላኪ የሚባሉት ሰዎች እዚህ ምድር ላይ በጣም ከጥሩ ፋሚሊ የመጡ አይደል? ስለ ራሳቸው ያላቸውን ክብር እየሰጠ የሚያሳድጋቸው ሜንቶር የነበራቸው የሚመራቸው ሰው ያለ ስራ እንዴት እንደሚሰራ ሰርቶ ያሳያቸው አባት፣ ሰርታ ያሳየች እናት ያለችበት ስለ ራሳቸው ያላቸው አመለካከት ደቆ አፈርድሜ እንዳይበላ እያበረታቱ እያስተማሩ እያሳወቁ ያሳደጓቸው ቤተሰቦች ያሏቸው ወዴት እንደሚኬድ ህይወት ላይ መንገድ የጠረጉላቸው ሜንቶር የሚባለው ማለት ነው። መሪ የነበሩ የሆነ ነገር እንዲሞክሩ ሲያበረታቷቸው የነበሩ ሰርተው ተለውጠው እንደሚቻል ያሳዩ ቤተሰቦች ያሏቸው አይደለም። ሰክሰስፉል ነጋዴ ቤተሰብ ያለው ለምሳሌ ብላ አስበው። በስራው መስክ ከዜሮ ተጀምሮ ውጤታማ እንደሚሆን በአይኑ አይቷል ያለች ረዳኸኝ። ገንዘብ ምን እንደሆነ በደንብ የተማሩ ኢሞሽን ኢንተለጀንስ ስሜትን መግዛት ራስን መግዛት ምን እንደሆነ ከቤተሰቦቻቸው የተማሩ ከምንም በላይ ደግሞ ራስን መውደድ የተማሩ ሰልፊሽነት ወይም ራስ ወዳድነት ሳይሆን ራስን መውደድ፣ ራስን ማክበር፣ ለራስ ቦታ መኖር፣ ሁሉ እንደሚገባን ማመን። እንደሚገባን ስንል ከሰው በታች ነው ሁሉ ነገር ቁሳቁስም ምናምን ከሰው በታች የሆነ ሊደረግ እንደሚችል ያሳየ ቤተሰብ ያለው ሰው እድለኛ ነው። ምናልባት ይህ ሰውዬ ሞቲቬሽን ላይ ያስፈልገው ይችላል። ምክንያቱም በህይወቱ ብዙ ነገር አይቷል። ሞቲቬሽን በነገራችን ላይ ትርጉሙ ምክንያት ማለት ነው። ከዚህ በፊት ማውራተናል አይደለም? ሶ ይሄ ሰውዬ ለመስራት ለመሄድ ለመሞከር ወይም እቺ ልጅ ለመስራት ለመሞከር በቂ ኢንፎርሜሽን ከማግኝታለች ከቤተሰቦቿ። ምናልባት ሞቲቬሽኗ አባቷ ወይ እናቷ ትሆናለች ወይ ወንድሟ ወይ እህቷ ያንን ኢንቫይሮንመንት ሞቲቬሽኑን ወይም ሪዝኑን በደንብ አግኝታለች ህይወት ላይ። ስለዚህ ቀጥታ ወደ ስራ መግባት ትችላለች። ቀጥታ ዲሲፕሊን ምን እንደሆነ ተምራለች። ኢማጂን ቢንግ የኃይሌ ልጅ ስንት ነገር ልትማር እንደምትችል አይደለ? ኃይሌን እኛ በቪዲዮ ነው የምናውቀው። ኃይሌ ምን አይነት ካራክተር እንዳለው አብሮት የኖሩትን ሰዎች አስባቸው። እድለኞች ናቸው። በቃ ላይክ እዚህ ምድር ላይ አትሊስት በመንፈሳዊ ህይወት በመንግስተ ሰማያት ህይወት አላልኩም፣ በዚህ ህይወት ግን እድለኞች ናቸው በጣም ገባ። ሞቲቬሽን ስፒች ላይ ያስፈልጋቸው ይችላል። ኦር ደግሞ ሞቲቬሽን ነሰሰሪ ላይሆን ይችላል እነሱ። ለምን ካልከኝ ኦልሬዲ ህይወት ላይ በቂ ምክንያት አግኝተው እየተንቀሳቀሱ ያሉ ሰዎች ስለሆኑ እነዚህ ሰዎች ያን ያህል ጊዜ ላይ ኖራቸው ይችላል። ሞቲቬሽን ስፒች የሚያዩ አሉ። በነገራችን ላይ ፐርሰናል ዲቨሎፕመንት መጽሐፍ በጣም የሚያነቡ አሉ። ውጮቹ በጣም ቢሊየነር የሚባሉት እንኳን መጽሐፍ ያነባሉ። ኦብቪየስሊ ምንም ጥያቄ የለውም። ግን እነዚህ ቢሉ እንኳን እነሱ ሳይገባቸው በደንብ አድርጎ ያበረታቸው፣ ያነቃቸው፣ ያሳወቃቸው ሰው ነበር ማለት ነው። ስለዚህ እድለኞች ናቸው። እንደዚህ አይነት ቤተሰብ ከመጣ ሰክሰስፉል መሆን ላይከብድ ይችላል። ውጤታማ መሆን ላይከብድ ይችላል።
ምክንያቱም እንዴት እንደሚሰራ አይታል አይደለም ገንዘብ ምን እንደሆነ አይታል አሁን የጉራጌ ልጆች ታያል አይደለም መርካቶ አካባቢ ከልጅነታቸው ሱቅ ናቸው ከዛ የአባቱን ሱቅ ከጎን ይከፍታል ሱቅ እንዴት እንደሚከፈተን አይቻለው አላየው ስለዚህ ከዜሮ ነው የሚጀምረው አይቻልም እያልን አይደለም ግን እድል የሚሰጥህ ነገር አለ ለምሳሌ የካህን ልጅ በብዛት ዲያቆን ነው የሚሆነው አይደል ለምን ከአባቱ የሚያየው ነገር አለ አንተ ጧት ተነስተ ማስቀደስ ይከብዳል የካህን ልጅ ግን ሰፊ ቻንስ አለው የማስቀደስ ለምን አባቱ ከልጅነቱ ጀምሮ ለሊት ወጥቶ ሲገባ ያዋል እንደሚቻል እኔ እናቴ መምህር ነች ይሄው ማስተምረው ለዛ እኮ ነው እድለኛ ነኝ ከሌላው ሰው አንፃር ከነጋዴ ልጅ አንፃር እኔ እድለኛ ነኝ በማስተማር ውስጥ ለምን ከልጅነቴ ጀምሮ ማስተማር ምን እንደሆነ እያየው ስላደኩኝ ሰው ላኪዎቹ እንዲልሉ ይችላል ሁለተኛው ደግሞ አላኪ የሆነ ሰው አለ በቃ እኔ አብዛኞቻችን ኢትዮጵያኖች እዚህ ካታጎሪ ውስጥና ሶስተኛው ካታጎሪ ውስጥ ያለን ይመስለኛል በጣም ጥቂት ሰዎች ናቸው ኢትዮጵያ ውስጥ ላኪ ብዬ ማምነው ሁለተኛው ካታጎሪ እድለኛ ያልሆነን ሰዎች ደግሞ አለ ስናድግ ጀነራሊ ስትራክቸር ከሌለው ፋሚሊ የመጣን ስትራክቸር ከሌለው ፋሚሊ ማለት ወይ አባት እናት ወይ ሰላም የለም ወይ አንድ ላይ አይደሉም ብጥብጥ ካለ ፋሚሊ የመጣን አለን አይደለም ሰላም ከሌለበት ድብድብ ካለበት ረብሻ ካለበት ራስን መውደድ ምን እንደሆነ ከማታቀበት በራስ መተማመን ምን እንደሆነ ከማታቀበት ፋሚሊ ኢንቫይሮንመንት መጣላ አንዳንዴ ራስ መውደድማ በጣም የሚገርም ምንድነው ራስ መውደድ አታቀም የሆነ ነገር ሰርቶ ማግኘት ይቻላል የሚለው እምነት እንኳን ጭንቅላት ውስጥ የለም የምሬን ነው የምልህ በጣም አንዳንድ ሰው መመኘት ሽንቅቅ ሲል ሳይ ከልቤ ነው ማዝነው ለመመኘት ራሱ ከፊት ፒክቸር ያስፈልጋል አንዳንድ ሰው ድህነት ካላነቃቃ ምንም የሚያነቃቃ ነገር የለም ነገራችን ላይ ከማያውቁት መልአክ የሚያውቁት ሰይጣን የሰው ልጅ ባህሪው እንደዛ ነው ድህነትን ሞር የሚያውቀው ሰው ሞር ከሱ ጋር ተላምዶ ቢኖሩ ይሻላል ከስኬትን ለማሰብ ተረዳኛለም ሰው አያውቀውማ አሁን እኮ እኛ ከቆምንበት ስለሚታየን ነው እኛ የቆምንበት ቦታ ምንም ይታየን ስኬት ላይ ከሆንክ ስኬት ነው የሚታይ ይቻላል መንፈስ ላይ ነው ምንድነው ይቻላል ትርጉም የማይመስጠው ሰው አለ ታች ላይ እንደሚሰራ ሰው ለካ በቃ ደህንነቱን አምኖ የሚኖር ሰው አለ በጣም መለወጥን እኛ ህይወት የተሰጠን ይሄ ነው ብሎ የሚያምን ሰው አለ ራሱን በፍጹም የማይወድ ሰው አለ ተስፋ የሚባል ነገር አይምሮ ውስጥ የሌለ ሰው አለ ዲሲፕሊን ምን እንደሆነ ማያውቅ ሰው አለ ኢሞሽናል ኢንተለጀንስ ምን እንደሆነ ማያውቅ ሰው አለ ከሰዎች ጋር በቃ ያንን ህይወት አክሰፕት አድርጎት የሚኖር ደግሞ ግራ የገባው ምንድነው እናትነት ምንድነው አባትነት ምንድነው ስራ ምንድነው ዲሲፕሊን ምንድነው ሐቀኝነት ምንድነው ታማኝነት ምንድነው ራስን መውደድ ምንድነው በኮንፊደንስ ሰዎች መሞከር መታገል ኮንሲስተንሲ ምንም ማያውቃቸው ነገሮች አሉ እነዚህ ሰዎች የሚገርምህ በጣም ስትረግል ያደርጋሉ ለመለወጥ አንዳንዴ ሪጂድ ከመሆናቸው የተነሳ ከመሆናችን እንበለው እዚህ እንትን ውስጥ ያለ ከመሆናችን የተነሳ መለወጥ ራሱ መመኘት ራሱ በቃ ሄዶ ሊመኝ የሚችለው ወይም ደህና ምግብ መብላት ነው የምሬን ይሄ እውነታ ነው ሁላችሁ የምትኖሩት ነው የምታውቁት በቃ ምግብ ስጋ መብላት ነው ድሪሙ የሰው ልጅ ድሪም አይታል እንዴት አሁን አንተ የምትመኘውን አስበውና ሰው ግን ስጋ ጥብስ መብላት ነው ትልቁ ድሪሙ እንደዚህ አይነት ሲቹዌሽን ላይ ያለ ሰው ኦፍ ኮርስ ሞቲቬሽን ሊያስፈልገው ይችላል ኦፍ ኮርስ እንደሚቻል የሚያሳየው ሰው ሊያስፈልገው ይችላል ኦፍ ኮርስ ፒክቸር ሊያስፈልገው ይችላል ኦፍ ኮርስ የሆነ ቦታ መሄድ እንደሚቻል ራስን መውደድ እንዳለበት አይደል መሞከር እንዳለበት መለወጥ እንዳለበት የሚያሳየው ነገር ያስፈልገዋል ሰው ካላየ ከየት ይነሳል ኢማጂን በነገራችን ለመመኘት እንኳን ማየት እንዳለበት አቃል መኪና ካላየ እንዴት ትመኛለህ መኪና አትመኝም እኮ አይደል በጣም እንደው ሻርፕ የሆኑ አቨሬጁን ተተነው ሻርፕ የሆኑ በቃ ክሬቲቭ ማይንድ ያላቸውን ሰዎች ተታቸው አይደል ሰው ኢቭን አውሮፕላን እኮ ሲታሰብ ወፎች ታይተው ነው አይደል የሆነ ነገር ማየት አለ ለመመኘት ራሱ ስለዚህ ከስርህ የደሃ ልጅ አብሮ የተማረ ልጅ ሲለወጥ ማየት አለብህ አንተ መለወጥ እንደሚቻል ለማለት እሱን ስትጠብቅ ደግሞ ዘመን ያልቃል ስለዚህ ኦፍ ኮርስ እንደሚቻል ማወቃቸው በጣም ጠቃሚ ነው ኦፍ ኮርስ ሰልፍ ሄልፕ ቡክ ቢያነቡ በጣም ኢምፖርታንት ነው ኦፍ ኮርስ ሰዎች ባህሪ መቀየር እኔ አሁን አንዳንድ ሰዎች ባህሪያቸውን አክሰፕት አድርገው እኔ አይለኛል እኔ በቃ መተው አልችልም ብሎ እንደሚለወጥ አያውቁም ባይዘው አብዛኛው ሰው ምን ብሎ ነው የሚያምነው መሰለ ተፈጥሮዬ ነው ብዙ ነገር ይገርብኛል እኔ ተፈጥሮዬ ነው የሚለው ተፈጥሮ የሚባል ነገር አለ ወይ በጣም ጂን የተወሰነ ሮል ይጫወታል ግን ይቀየራል ባህሪ በደንብ ነው የሚቀየረው በትግል በጥረት እንደሚቻልም ግን አያውቁም እኔም ራሱ ልጅ ሆኜ ሰው እንትና እንደዚህ ነው ብለህ ካታጎራይዝ አታረግም በቃ ሚለወጥ አይመስልም አታውቅም በቃ ስንፈጠር አብሮ የተሰጠን ማንነት ስለሚመስለን አይደለም ብሩክ ለህኛ ነው ኪሩቤል ተናዳጅ ነው እንትና ምናምን ተብሎ አይደለም የተሰጠ ኤክስፒሪየንስ ነው እንደዛ የሚያደርግ ያደክበት ህይወት ነው እንደዛ የሚያደርግ አይደል ስለዚህ ዴፊኒትሊ መለወጥ እንደሚቻል ማየት አለባቸው ብሎ ከሚያምኑት ወገኖች ነኝ ይሄን ስል ግን የደሃ ልጅ የነበረ ከጥሩ ኢንቫይሮንመንት ያለመጣ ሰው ስኬታማ ይሆናል ግን ባንድም በሌላ መልኩ እንደሚቻል ምን ብሎ
አይቶ ፈጥሮ አይደለም። ኃይሌ ሯጭ ሲሆን እኮ ፈጥሮ አይደለም፣ እነ ቀነኒሳን አይቶ ነው። ኢንስፓይሬሽን ነበረው፣ ሞቲቬሽን ነበረው። እንደነሱ ሩጬ ባንዲራውን መስቀል ፈልጋለሁ የሚል ሞቲቬሽን ነበረው። ገባህ አይደል? ስለዚህ ተምሮ ነው የሆነ ለመመኘት ማየት አለብን። ኃይሌ ቲቪ ባይኖር ሲዛት ኃይሌ ሯጭ ሆነ ነበር። ከየት አምጥቶት ይሆናል? አባባሌ ገብቶሃል? ሰው ግዴታ ከሆነ ቦታ ነቅለ ለመውጣት አባት ሯጭ ከሆነስ ቲቪ ማየት ይጠበቅባል? አይጠበቅ። እድለኛ ከሆንክ ተረዳኝ። እድለኛ ካልሆንክ ደግሞ ግዴታ ምን ያስፈልጋል? ሞቲቬሽን ያስፈልጋል። ሞቲቬሽን ሲባል አሁን በጣም አቢዩዝ የተደረገውን የተተረማመሰውን አይደለም። አክቹሊ ምክንያት እንድታገኝ የሚረዳሃል፣ ህይወት ላይ እንድትለወጥ የሚያግዝ ነው። ሶስተኞቹ አይነት ሰዎች ደግሞ ሚድል ላይ ያሉ ናቸው። ላኪም አላኪም የማትላቸው ግራ የተጋቡት ናቸው። ስላይትሊ ላኪ ሊሆኑ ይችላሉ፣ ስላይትሊ አንላኪ ሊሆኑ ይችላሉ። ወደ ላይም ወደ ታችም የቱ ጋር እንደምታስቀምጣቸው ግራ የሚገባህ ናቸው። እነዚህ ደግሞ በብዛት በአንዱ በኩል በጥሩ ፋሚሊ ያደጉ ናቸው። በጣም ሀብታም ወይም የቢዝነስ ሰዎች አሉ። ሞስትሊ አካዳሚክ ፋሚሊ ውስጥ የሚያድጉ ተቀጣሪ ቤተሰብ ውስጥ የሚያድጉ ወይ ጥሩ ቤተሰቡ ጥሩ ስትራክቸር ሊኖረው ይችላል። ተረዳኝ። አባት እናት ሰላም ሊሆን ይችላል። ጤናማ የሆነ ቤተሰብ ሊሆን ይችላል። ያለ አቬሬጅ ነው፣ ግን ስለ ገንዘብ የሚያውቀው ነገር የለም። ኢሞሽናል ኢንተለጀንስ የሚያውቀው ነገር የለም። ዲሲፕሊን የሚያውቀው ነገር የለም። ሶ አቬሬጅ ፋሚሊ ነው። እነዚህ ቤተሰቦች የሚያደግን አለ። ምናልባት እዚህ አቬሬጅ ውስጥ ልገባ እችላለሁ ብዬ አስባለሁ እኔ ፐርሰናሊ። እነዚህ አይነት ሰዎች እንድትማር ይፈልጋሉ፣ እንድትለውጥ ይፈልጋሉ። የሆነ እነሱ በሚያውቁት መንገድ ሊመሩ ይፈልጋሉ። ስለ ብዙ ነገር ግን አታውቅም ዓለም ላይ ወጥተህ ተረዳኝ። በቃ ያቺን ደሞዝ እኛ አሁን አብዛኛው ኢትዮጵያ እኮ ተመርቄ ደሞዝ አግኝቼ በእሷ እኖራለሁ እንጂ ቢዝነስ ነገር ሞክራለሁ እና የለም። እኔም ህልሜ አልነበረም እውነት ለመናገር ቢዝነስ ኦነር ሆናለሁ የሆነ ነገር አደርጋለሁ ብዬ አስቤ አላውቅም። ጎበዝ ተቀጣሪ ሆኜ መስራት እንደምችል ነው የማውቀው ከዩኒቨርሲቲ ስወጣ። እንደዚህ አይነት ቦታ ደግሞ ስትሆን የሚጎሉ ነገሮች አሉ። ኮንፈርት ዞንን መልቀቅ አትፈልግም። ተረዳኝ። በቃ ባለኝ ይበቃኛል የሚል ሜንታሊቲ ውስጥ ነው። በቃ ልብስ ከቀየርክና የሆነች ለረት ጉርስ ካገኘ መመኘትም አላየህም። በቃ አባቴ መንግስት ሰራተኛ ሆኖ ያሳደገ በቃ አለቀ። ተረዳኝ። እንደሚቻል አይታል። ጎበዝ ተማሪ ነህ፣ ግን ፈርዘር መሄድ አችልም። ጎበዝ ተማሪ ነህ፣ ከዛ ተቀጥረህ ትሰራለህ። ኤክሴል አድርጎ ለመውጣት የሆነ ቦታ ለመድረስ ሰብረህ ለመውጣት ኮንፈርት፣ በተለይ ሚድል ክላስ ያሉት ወይም ሚድል ላይ ያለው ሰው ኮንፈርት ዞን የሚወድ ወይም ደግሞ አይደለም በቃ መልበስ አይደለም ልብስ በጣም ኢምፖርታንት ነገር ነው ለሰው ፊትም አይደል። ባዶ ሆድ ቢሆን ይሻላል። የሆነ በቃ እያመቻመቸ የሚኖር ማለት ነው። የሚበላውም አላጣም፣ የሚለብሰውም አላጣም፣ ግን ሰርቫይቫል ጥግ ላይ ነው። በቃ ትንሽ አንድ ወር ደሞዙ ቢቀር ይወድቃል ወደ ውጪ ነገር። በዛች ሰርክል ውስጥ ብቻ የሚሄድ አይነት ደግሞ ሰው አለ። ይሄም ሰው ሞቲቬሽን ያስፈልጓል ወይ? ኦፍ ኮርስ። አንዳንድ ሰዎች ብድግ ብላችሁ ስታጣጥሉ ስለማይመቸኝ ነው ይሄንን ቪዲዮ መሰራበት ምክንያት። ለምን መሰላችሁ? ለምሳሌ ፐርሰናሊ እኔ ከዩኒቨርሲቲ ሲወጣ በጣም ጥሩ ተማሪ ነበርኩኝ። በጥሩ ግሬድ ተመረኩኝ። ከዩኒቨርሲቲ ወጣውና ውጭ ሀገር ስራ አገኘው። ግን በቂ እንዳልሆነ ተረዳሁት። ምክንያቱም ለምን እኔ ስለ ኮሚኒኬሽን ማውቀው ታሪክ የለም። ኢሞሽናል ኢንተለጀንስ ማውቀው ታሪክ የለም። ዲሲፕሊን ምን እንደሆነ ማውቀው ታሪክ የለም። በቃ መስራት ቢዝነስ ምን እንደሆነ አላውቅም። ተረዳኛለም። ሰው ቢዝነስ ውስጥ ሲገባ ምን ስትራግል ያጋጥማል? ከሰው ጋር ለመኖር ሪሌሽንሺፕ ውስጥ ለመኖር ህይወት ላይ ለመኖር ገንዘብ ምንድነው? ደሞዝ ያበቃኝ ወዲያው ነው የሚጨርሳት። አልተማርኩማ ገንዘብ እንዴት ማኔጅ እንደሚደረግ። እነዚህን ስኪሎች ከየት ነው ያገኘሃቸው ብትለኝ ከመጽሐፎች፣ ከፖድካስቶች፣ ከቪዲዮዎች ኮንተንት ክሬተሮች ከሚሰሯቸው ቪዲዮዎች ተመሬ ነው። ኦፍ ኮርስ ያ ምግብ ይሆናል ወይ ዘላለም ዓለምን ቪዲዮ እያየ ትኖራለህ ወይ? ተበላ አትኖርም። ምንም ጥያቄ የለውም። ግን ይጠቅማል ወይ? በደንብ እኔ በእርግጠኝነት መናገር የምችለው በተለይ በዚህ ዘመን የሆነ ቦታ የደረሰ ሰው ባንም በሌላም መንገድ ወይ መጽሐፍ ኢምፓክት አድርጎታል፣ ወይ የሆነ ቤተሰብ ኢምፓክት አድርጎታል። ተረዳኛለም። ሞቲቬትድ አድርጎታል ማለት ነው። አነቃቅቶታል። የሆነ ነገር እንዲያደርግ ምክንያት ሆኖታል። በቃ አባትን አይተ ሊሆን ይችላል እዛ ቢዝነስ ውስጥ የገባኸው አይደለም። እናትን አይተ ሊሆን ይችላል፣ ጓደኞችን አይተ ሊሆን ይችላል፣ ወይ የሆነ መጽሐፍ አንብበ ሊሆን ይችላል። ሁሉም ሰው አንብቧል እኮ ዩኒቨርሲቲ ላይ ፐርሰናል ዲቨሎፕመንት አንብቤያለሁ ይልሃል፣ ግን አይጠቅምም። አሁን ሰክሰስፉል ስለሆነ የሆነ ቦታ ስለደረሰ ለምን ተዘጋባቸዋል? አንድ ኔጌቲቭ ራስን መውደድ ምን እንደሆነ የማያውቅ ሰው ራሱን አንድ ከማይወድ ሰው ግን ከዛ አሸንፎ ከወጣ ሰው መማር የለበት? በደንብ ያለበት እኮ። አንድ ድህነት በደሞዝ መከራውን እያለ ያለ ሰው ከደሞዝ ወጥቶ ውጤታማ የሆነ ሰው አይጠቅመው? ይጠቅመዋል። በርታ እንደማትችል የሚያስብ ሰው እንደሚቻል የሚነግር ሰው አትሊስት አንድ ስቴፕ አይጠቅምም እንዴ? ይጠቅማል እኮ ምንም ጥያቄ የለውም። አትችልም። ምክንያቱም አይምሮህ ያየኸው ምግብ የመጨረሻ ከባዱ ጥያቄ ሆኖብን ያደከው አሁን ገብቷል አለ። ቁርስህን የመርለት ከሆነ አማርጠህ ስታድግና ረዳኝ ቁርስ ምግብ የምግቡ አይነት መምረጥ በጣም የህይወት ድሪም የሆነበት ሰው እንዴት ነው ትልቅ ደረጃ ለመድረስ ምናምን የሚመኘው? በቃ ምኞቱ እኮ የሆነ ሳጥን ውስጥ ነች። ከዛ በላይ ማለፍ እንደሚቻል ሲሰማስ ይማራል። እዛ ውስጥ ታክኳ አይደለም ያደርገው። ኦኬ እኔ ከተመኘው አይቀር ስጋ ወጥ ከመመኝ ገባ አይደለም ቆንጆ
ቢዝነስ ብመኝ ስጋ ወጡ ባይ ዲፎልት ይመጣል ወይም whatever የምትመኘው ምግብ ሊሚትህን ሰፋ ያደርግላል። ኦፍ ኮርስ አብዛኞች እኔ የመጀመሪያ ቪዲዮ ሶሻል ሚዲያ ላይ ያየሁት በምታምኑም ባታምኑም የዶክተር ማይልስ መንሮይ ነው ኤግሌን ላይን የሚል ዛሬ ሜቢ 10 years ምናምን ነው በጣም ሰውነቴን ነው ሲሰወረኝ ትዝ ይለኛል። ምክንያቱም ለኔ አቲቲዩድ ምን እንደሆነ አላውቅም። በቃ ዝም ብለን ነው የምንኖረው በደመ ነፍስ። ትማራለህ፣ ታጠናለህ፣ ትፈተናለህ፣ ጎበዝ ትሆናለህ። ከዛ እቺ ጋር በቃ ሰው ምናምን መጠጣት መብላት ምናምን ይሁን እንደ እንስሳ ነው የምትኖረው። ኦኬ ለካ ሰው በጣም በቁመቱ ረጅም ስለሆነ አይደለም፣ መልኩ ስላማረ አይደለም፣ ከሀብታም ልጅ ስለመጣ አይደለም፣ ከባልና ሚስት ካለበት ቤተሰብ ስለወጣ አይደለም። ለካ ይቻላል። ከዛ ወጥቶ ስም ማስጠራት ይቻላል፣ የሆነ ቦታ መድረስ ይቻላል። የላይንን የግል ፕሪንሲፕል ሲያወራ ኦኬ የምሬ ነው። ከዛ በኋላ ይሄ ነገር አክቹዋሊ ይሆናል። ከዛ መመኘት ጀመርኩኝ። ታውቃለህ ስራም ውጭ ሀገር ለመማር ምናምን አክቹዋሊ ውጭ ሀገር ሄድኩኝ፣ መሞከር ጀመርኩኝ። ግን ምን ሲሆን ነው እዚች ጋር ነች ኮንትሮቨርሷ። አሁን ፐርሰናል ዴቨሎፕመንት ሰልፍ ሄልፕ የሰራህ እንዲመስል ስለሚያደርግ አብዛኛው ሰው እዛ ውስጥ ሰምጦ ይቀራል፣ ዋጋ ይከፍላል። ብዙ ሰዎች ሶሻል ሚዲያ ላይ የሚሉ በፐርሰናል ዴቨሎፕመንት የተለወጠ ሰው ይላል። ኦፍ ኮርስ የሰው ልጅ ባህሪው ነው። በነገራችን ላይ ምንም ነገር ላይ እኔ 2-3% ከተለወጠ እኮ ነው። እዚህ ጋር ስንት ዓመት ተምረህ ስንቱ ዓመት በስራው ሰክሰስፉል ይሆናል በትምህርቱ? በጣም ጥቂት። በትምህርቱም ብትል እኮ አይደል በየትኛውም የሆነ ነገር ብትሞክር ሊሳካላቸው የሚችሉ ሰዎች ፊው ናቸው። ይሄ ምንም ጥያቄ የለውም። ግዴታ ሞቲቬሽን ስለሰማ ሰው ሊሳካላት አላለም። ግን ምክንያት ይሆናል። ምክንያትን እንድታገኝ ይሆናል። አብዛኛው ሰው እኔ ጋራንቲ አድርጌ የምናገረው ማለት ነው አይደለም የዘንድሮ ሰው እና ኃይሌ እንኳን በጣም የምታደንቃቸው ትልልቅ ሰዎች እንኳን የሆነ ሞቲቬሽን ነበራቸው። መሆን የሚፈልጉት ሰው ነበረ። እሱን እያዩ እንትን የሚሉት የሚነቃቁት ነገር ነበረ። ገባህ አይደለም? ሚያዩት ምክንያቱም ሲያወሩን ሰማል። ማን ነው ያነቃቃህ? ማን ነው እንዲህ ሲባል የነ እንትና ሩጫ የነ ምሩጽ ይፍጠርን የነ አበበ ቢቂላን ይሰማል በሬዲዮ ምናምን። እንደዛ መሆን ፈልጋለሁ እያለ ነው። ስቶሪውን ሰምታችኋል። ባይደዌ የኃይሌ መጽሐፍ ላይ አንድ ከሚናገረው ነገር ሜንቶር በጣም ወሳኝ ነው የሚለው የሚመራችሁ ከፊት እንዲህ እንደሚኬድ። ስለዚህ ሜንቶር ደግሞ ሲባል አንዳንዱ ሄዶ ያሳያል፣ አንዳንዱ ደግሞ እንደሚኬድ ቢነገር ሲሆን አንድ ጓደኛ የለም በዚህ ብትሄድ እኮ ያዋጣሃል ሊል ይችላል። ተረዳኸኝ? ጥቅም አለው። እሱም የሆነ ድረስ እንድትሄድ ያደርጋል። እንዲሄደ እሱ ለምን አልሄደውም ማለት አያስፈልግም። ይጠቅምሃል ወይ ኢንፎርሜሽን ነው። ምክንያቱም አስተማሪ ባዮሎጂ አስተማሪ ለምን ዶክተር አልሆንም ብትል ከሆነ እኮ ተበላ። በቃ ባዮሎጂ አስተማሪ ነው። እስከ ባዮሎጂ ድረስ ያስጉዛል። ባዮሎጂን ተምራ አንተ ዶክተር መሆን ትችላለህ። የአንዳንድ ሰዎች ባህሪ እንደዛ ነው፣ የሆነ ድረስ ነው የሚወስዱ። ስለዚህ ሞቲቬሽን እንደ ቆምንበት ቦታ ሊጠቅመን ይችላል። የሆነ እድሜ ላይ የሆነ ፖይንት ላይ ግራ ከገባ ራስህን ካጣኸው ሉዝ ካረከው ሊመልስ ይችላል። በጣም እንድትጠነቀቁ ግን የምፈልገው ሞቲቬሽኑ ሰምጣችሁ ስራ ከመስራት ይልቅ የሆነ ነገር ከመሞከር ይልቅ ያንን በማየት ራሳችሁ የምታጽናኑ ሰዎች ኦፍኮርስ ዘመናት ያልፋሉ እንጂ አትለወጡ። ገባ? የሆነ ቢዝነስ ኦነር የሚያወራውን ነገር እየሰማ ስትሰማው ደስ ሲል ጸጉሩ ሲቆም አንተ እድሜ ይሄዳል፣ ሰውየው ቢዝነሱ እየጠወፈ ይሄዳል። አክቹሊ መተግበር ያስፈልጋል። ፖድካስት አይተህ የምታደግም ከሆነ የሆነ ሰዓት ላይ በስልክህም ቢሆን የራስን ፖድካስት መጀመር አለብን ግዴታ ስለሆነ። ተረዳኝ? አለበለዚያ ዘላለም ዓለምን የእሱን ፖድካስት የእሱን እንትን እየሰማ ከሆነ ጥሩ አይደለም። ፖድካስት ላይ የሰማው ስለ ዲሲፕሊን ከሆነ አክቹሊ ስራ ላይ አንድ ዲሲፕሊን አፕላይ አድርገህ ማየት አለብህ። የሰማው ኢሞሽናል ኢንተለጀንስ ከሆነ ሪሌሽንሺፕ ላይ ያን ኢሞሽናል ኢንተለጀንስ አፕላይ ማድረግ አለብህ እንጂ ሰው በባህሪው ደስ የሚለውን ነገር መስማት ይፈልጋል። ትችላለህ ምናምን ይፈልጋል። እውነት ለመናገር ሰዎች ትችላለህ ደግሞ ሱስ ታስይዛለች። ሳትችልም ትችላለህ መባል ማለት ነው። እንደዚህ አይነት ሳይክል ውስጥ እንዳትገቡ ተጠንቀቁ። ግን እኔ ብዙ ሰዎችን ሄልፕ አድርጓል ብዬ ከማስባቸው ነገሮች ውስጥ አንዱ ፐርሰናል ዴቨሎፕመንት ኤንድ ሰልፍ ሄልፕ እኔንም ጨምሮ ከአካዳሚክ ትምህርት ውጪ ራሴን በደንብ አንደርስታንድ እንዳረግ ካረጉኝና ዛሬ የቆምኩበት ቦታ ካደረሱኝ ምናልባት እኔ ማቃቸው አቅራቢያ ላይ ያሉ ጓደኞችም ህይወታቸውን አክቹሊ ከቀየሩበት መንገድ ውስጥ ወሳኙና ዋናው ስለሆነ ነው። ግን ምንድነው ወደ አክሽን ያደረጉት ብቻ ናቸው፣ ወደ ተግባር የወሰዱት ብቻ ናቸው እንጂ በዛ ሱስ ውስጥ ተጠምደው ልክ ነው ብለው የሚኖሩት አይደሉም። ሆፕፉሊ ላኪ የነበረም ሰው አንላኪ ሊሆን ይችላል አይደል? ከላኪ ቤተሰብም ወጥተህ ውሎ አሪፍ ካልሆነ አንላኪ ልትሆን ትችላለህ፣ እድለቢስ ልትሆን ትችላለህ። ምክንያቱም ኦፖርቹኒቲውን እንደ ዲስአድቫንቴጅ ተጠቅመህ ልታጠፋው ትችላለህ። እልም ካለ ሰላም ከሌለበት ብጥጥ ካለ ቤተሰብም አይደለም ፍቅር ከሌለበት ስለ ገንዘብ ሳታውቅ ከድህነት እንዲህ ካለ ቤተሰብ ውስጥ ሞተህ ደግሞ ቶፕ ላይ ልትወጣ ትችላለህ። ምን ከሆንክ እንዳልኩት ህይወት ላይ የሚጠቅሙትን ሌሰኖች አፕላይ የምታረግ ከሆነ ሚድል ክላስ ላይ ያለው ጉራውን ኢጎውን ትተህ እኛን ማለት ነው ሚድል ክላስ ጉራውን ኢጎውን ትተህ አክቹሊ የሆነ ነገር ከሞከርክ ዴፊኒትሊ ትለወጣለህ።
ሪሊ አንዳንድ ሰዎች ባትሉት ጥሩ ነው። ኦፍኮርስ የማይጠቅሙ አይነት ሞቲቬሽኖች አሉ ወይ? አዎ እሱን ካታጎሪ ውስጥ መግባት እንችላለን። ግን ፐርሰናል ዴቨሎፕመንት ሰልፍ ሄልፕ ዴፊኒትሊ ጠቅሞናል ሁላችንም ለማለት እወዳለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም ሁኑልኝ።